የወጣቶችን አቅም ለበለጸገች አፍሪካ መሪ ሀሳቡ ነው የፓን አፍሪካ ወጣቶች አመራር ጉባኤ። በኢትዮጵያ ለመጀመሪያ ጊዜ እየተካሄደ የሚገኘው ይህ ጉባኤ ዋና ዓላማው የበለጸገችና ሰላማዊ የተረጋገጠ አፍሪካን በመገንባት ሂደትም ሆነ የዜጎቿን ሁለንተናዊ ተሳትፎና ተጠቃሚነትን በማረጋገጥ ረገድ ወጣት መሪዎቿ ሚናቸውን እንዲወጡ ማስቻል መሆኑን የተገለጸው። በጉባኤው መክፈቻ ላይ ተገኝተው ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ አፍሪካ ራሷን ከቅኝ ግዛት ለማላቀቅ ለነጻነትና ለእኩልነት ታግላለች ያሉ ሲሆን ይህ ትግል በታላላቅ የአፍሪካ መሪዎች ውጤት መጥቷል። ታዲያ ወጣቱም በጥበብና በእውቀት ላይ የተመሰረተ ልማትና ሰላምን በማስመዝገብ ሊደግመው ይገባል ሲሉም መልእክታቸውን አስተላልፈዋል። አፍሪካ with the world's youngest and fast growing population በዓለም ፈጣን እድገት ያለው የህዝብ ቁጥር ያላት አፍሪካ የወጣቶቿን ኃይል በትክክል መጠቀም ይገባታል። በበርካታ ሀብቶቿም የዓለምን ኢኮኖሚያዊና ማህበራዊ እድገትን ይዛለች። በአሁኑ ጊዜ ይህ እምቅ አቅም እውን እየሆነ የወጣት አፍሪካውያን ስራ ፈጣሪዎች ስኬት በተለያዩ ዘርፎች እየተመለከትን ነው። ወጣት አመራሮች ተለዋዋጭ ለሆነው የዓለም ጂኦፖለቲካ የሚመጥን ሀሳብ ማፍለቅና ውሳኔ መስጠት አለባቸው። ስራ አጥነት፣ የአየር ንብረት ለውጥና የፖለቲካ አለመረጋጋትን ለመፍታት ወጣቶች በእውቀትና በጥበብ የታገዘ መፍትሄ መስጠት ያስፈልጋቸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሳልማ ማሊካ ይህ የፓን አፍሪካ ወጣቶች አመራር ጉባኤ ከንግግር ባለፈ በተግባር የሚገለጽ ስራን ማመላከት አለበት፣ የሀገሪቷ የወደፊት ተስፋም በወጣቱ ላይ እንደመሆኑ በሰላምና እድገት ላይ ያተኮሩ ውይይቶች መደረግ እንዳለባቸው ጠቁመዋል። ይህ መሰባሰብ በወጣቶች ኃይል የበለጸገች አፍሪካን እውን ለማድረግ ነው። የመሪዎች ጉባኤው ለሁለቱም ደፋር ሀሳቦች የተግባር መድረክም ነው። የአህጉራችንን የወደፊት እጣ ፈንታ ለመገመት በ2030 በአፍሪካ የሚገኙ ወጣቶች ቁጥርም ከ1.5 ቢሊዮን በላይ እንደሚሆን መረጃዎች ይጠቁማሉ። በዚህም አህጉሪቷ በጣም ጠቃሚ ነው የምትሆነው። ነገር ግን ጥያቄው የአፍሪካ ወጣቶችን እምቅ አቅም ለመጠቀም በቂ ጥረት እያደረግን ነው ወይ የሚለው ነው። ይህም የአፍሪካ መሪዎች ተጨማሪ ስራዎችን አጠናክረው መስራት እንዳለባቸው ያመላክታል። የፓን አፍሪካ ወጣቶች ህብረት ፕሬዝዳንት ሞሞኒ ዲያላ ወጣቶች የሚረከቧት አፍሪካ የተሻለ ተስፋ እንዲኖራት የሀገሪቷ መሪዎች በትኩረት መስራት እንዳለባቸው አመላክተዋል። የፓን አፍሪካ ወጣቶች ህብረት በሀገሪቷ ግንባታ ላይ ጉልህ ሚና የመጫወት አቅም አለው። ምክንያቱም የሀገሪቷ የወደፊት ተስፋ በወጣቱ እጅ ላይ በመሆኑ ነው። የሀገራችን ልማቷን የሚከለክሉ እጅግ በጣም ብዙ ችግሮች ተጋርጠውባታል። ይህን በህብረት በመሆን መቀየር ይቻላል። እጣ ፈንታችን በእጃችን ነው። በዚህም ለወደፊት ልናያት የምንፈልጋትን አፍሪካ መገንባት እንችላለን። ዛሬን ጨምሮ ለ3 ቀናት የሚካሄደው ጉባኤው የፓን አፍሪካኒዝም እሳቤን ለወጣቱ ለማስረጽ ብሎም የአፍሪካ ወጣቶች ቻርተር ላይ የተደነገጉ መብቶችና ግዴታዎችን ለማስገንዘብ ይረዳል ተብሏል።